መካኒ መንግስት እግዚአብሔር ነው እኔ መንግስት እኔ ተቀላላ ከየት መቶ ሽብር ኪሎ በህይወቴ ማዝሮ ማለት ንግድ ፍቃድ ያወጣው ቀን ነው መድኃኒዓለም ነው እኔ መቶ ምናምን ሽብር ኪሎ አምጥቼ ልከፍ ኪሎ አምጥቼ ነው የምከፍለው መቶ ምናምን ሽብር ማለት የለኝም ራሱ ኪሎ አምጥቼ ነው የምከፍለው ምንድን ነው መካኒ መንግስት እግዚአብሔር ነው እኔ መንግስት እኔ ተቀላላ ከየት መቶ ሽብር ኪሎ አምጥቼ ከየት ነው መቶ ምናምን ሽብር የምከፍለው እኔ ጌታ ወደጂ ነው መቶ ምናምን ሽብር የምከፍለው እኔ እኮ በዚህ ዘመን እኮ ነው የሄደው በሀምሳ ብር እኔ ጌታ ወደጂ ነው እሺ የምከፍለው ያለን እንዴ ምን አይነት ህግ መጣ እኛ ሳናቅ ሌላ ሀገር ሄደን እንዴ ቆኛ ሌላ ሀገር ሄደን እንዴ ኢትዮጵያ ውስጥ አለ ያለ ነው እኔ እግዚአብሔር እንደዚህ ያጨለቀም እኔ ንግድ ፍቃድ ያወጣው ግን ያን ቀን እንደ ግሪን በሳ እኔ ምንድን ነው ያጠፋሁት እሺ የሰራሁትን ልክፈል ግን ይሄ አይደለም መጣው ሳሙ ሽብር ኪት ነው መሰርች ነው እኔ ሳቡዛ ጋር ሲነገረኝ ነጭ ላምን ያላበኝ እግዚአብሔር እኔ እንደዚህ አይነት ብር እኔ ሰርች አላውቅም እኔ ምነው ጓደኞቼ ሲሰደዱ ወግሮ ተሰደድኩኝ እኔ እግዚአብሔር እንዴ መንግስት ያለ እባክህ ማርያም እኔ ግራ ገባኝ እንደዚህ ነብረሽ እንዴ ነው ይታፈ ለይሰግዱ ለግለፉ ወለይትሜክሁ ወይሰግዱ ሎቱ ኩሎሙ መላእክቲሁ ለማንኛቸውም ዛሬ ሐምሌ 24 2018 ዓመተ ምህረት ነው። ህዝብ እያለቀሰ ነው። በዚህ ሰዓት ጥብቅ መረጃ ተሰምቷል። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ሊከፍሉ መሆኑ ተሰምቷል። የምጣኔ ሀብት ባለሙያ የሆኑት አቶ ዋሲሁን በላይ ይህ ግብር በተሽከርካሪ ባለቤቶች ላይ የሚጣል ሲሆን ተሽከርካሪዎቹ በመንግስት በተገነቡ መንገዶች ላይ ስለሚንቀሳቀሱ በየዓመቱ የሚከፈል ይሆናል ብለዋል። ይህም ከመደበኛው የተሽከርካሪ ዓመታዊ ምርመራ ወይም ቦሎ ጋር ተያይዞ ሊመጣ የሚችል ግዴታ ነው ብለዋል። የምጣኔ ሀብት ባለሙያው እንደገለጹት ግብር አጣጣሉም እንደ ተሽከርካሪዎቹ አይነትና እንደሚያመነጩ ጭስ ሊለያይ እንደሚችልም ተናግረዋል። ይህ ማለት ብዙ ጭስ የሚለቁ አሮጌ ተሽከርካሪዎች ከፍተኛ ግብር እንዲከፍሉ፣ አዳዲሶቹ ደግሞ ዝቅተኛ እንዲከፍሉ ሊደረግም ይችላል ተብሏል። ከዚህ መረጃ በስተጀርባ ኮመንቶችን ነበረ ለማንበብ የተጣደፍኩት እኔ። ምክንያቱም የዚህ ጥያቄ መልሶ ቀላል ስለነበረ ማለት ነው። መንግስት ባሰራው መንገድ ላይ ግብር መጠየቅ እንግዲህ ግለሰብ የሚያሰራው መንገድ የለም፣ ያው መንግስት ነው። መንግስትና ሰው ህዝብ ተለያየ ወይ? መንግስት ራሱን የቻለ ሌላ ህዝብ መሰለኝ መንግስት የሚባለውና ከህዝብ በወጣ ግብር መሰለኝ መንገዶች፣ እነዚህ መሰረተ ልማቶች የሚገነቡት። ለዛም ይመስለኛል ግብር እየሰበሰበ ያለው መንግስት እና ይህ ቀላሉ
ያው መልስ ነው ሁሉም አእምሮ ውስጥ ያለ። ነፍስን አይማረው IMF እያሉ ነው። ሰብሳቢ የሌለው የሰነፍ ሀገር ኢትዮጵያ ዳ ሁሉ ለማኝ፣ መሪው ለማኝ፣ ተመሪው ለማኝ፣ መለመኛው ደግሞ ድህነት። ዳ ስለሆነ ስጡና እማይለምናለ እንደ ኢትዮጵያ መሪዎች በሙሉ ኢትዮጵያ ያለፉት መሪዎች ለማኞች ያሉትም ያው ነው። መሪው ለማኝ፣ ተመሪው ለማኝ። አዲ ሀገሪቱን ደግሞ ማሰደብ ድህነት። ኧረ ተው፣ ደሃ ናት ኢትዮጵያ። ደሃ ናት አሁን ትመሰክራላችሁ? የደሃ ሀገር ናት አይደለችም። የምን ሀገር ናት? የሰነፍ ሀገር። በቃ አሁን ይቀየራል። እኔ ቃለ መጠይቅ ከተደረገልኝ ኢትዮጵያ ድህነት ከተባለ ደሃ አይደለችም። ከምድር በላይ ያለው ሀብቷ ብዙ፣ ከምድር በታች ያለው ሀብቷ ብዙ፣ ሰብሳቢ የለው። አዝመራው፣ አትክልቱ፣ ፍሬው ረግፎ ይቀራል። መሬቱ ያልታረሰው መሬት አሁን በኢትዮጵያ ከታረሰውና ያልታረሰው መሬት የትኛው ይበልጣል? ግብርናዎች አላችሁ አይደለም? ምስጢር ላወጣ ነው ብዬ አንድ ቪዲዮ ሰርቼ ነበር ከሳምንት በፊት ማለት ነው። እና ብዙዎቻችሁ ኮመንት አድርጋችሁልኛል። ምን ይደረጋል መሰላችሁ? አይታችሁ ከሆነ የምስጢር መንፈስ የእንትን መተት ሲሉ ወው እያለ ሊጠመቅ የሄደውም ሊያስጠምቅ የሄደውም በአካባቢ የቆመው ሁሉ እየሄደ ይዘረራል ማለት ይንፈራፈራል። ከዚያ በኋላ ልቀቅ ትሄዳለህ ለካ ምናምን ኢንተርቪው ተደርጎ ይለቃል ማለት ነው። መጀመሪያ የአየር አጋንንት የሚባሉትን ወደ እናንተ ይልኳቸዋል። ከዚያ በኋላ በየስማቸው ሲጠሯቸው አቤት እያሉ ወደ እነሱ ይሄዳሉ። ይሄን የምነግራችሁ አሁንም እንድትጠነቀቁ ነው ማለት ነው። እስኪ እንደው ወላዲተ አምላክ ምስክሬ ናት ነው የምላችሁ። እስኪ እንደው ውዳሴ ማርያም ጸልዩና መዝሙረ ዳዊት ጸልዩና እንደዚያ የምስጢር መተት የእንትን መተት ከሚሉት ሰዎች ሂዱ። ወላዲተ አምላክን አትጮሁም በፍጹም። ውዳሴ ማርያም ጸልያችሁ ሂዱ። መዝሙረ ዳዊት ጸልያችሁ ሂዱ። እርግጠኛ ነኝ ሊቃውንት ገጥሟችሁ ስለሚሆን ይሄ ነገር ውዳሴ ማርያም ጸልያችሁ ሂዳችሁ ስለሚሆን በኮመንት ጻፉልኝ። አዛኝቷን ነው የምላችሁ። እና እነሱ ስለሚግባቡ ሲጠሯቸው እየሄዱ ዋው ሊያስጠምቅ የሄደው ሁሉ እኮ ነው። ዝም ብሎ መንፈስ የሌለበት ሁሉ አውደ ምሕረት ላይ ያለው ሁሉ በሙሉ ይጮሃል፣ ይዘረራል ማለት ነው። ግን እንደዚህ አይነቱ ድርጊት ቤተክርስቲያን አታስተምረውም። የቤተ ክርስቲያንም አይደለም። ግን አለ እያልኳችሁ ያለሁት እንድታውቁ እንድትነቁ፣ ክርስቶስን እንድትከተሉ፣ በድንግል ማርያም ምልጃ እንድትተማመኑ፣ በቅዱሳን መላእክት ምልጃ እንድትተማመኑ፣ በጸሎት እንድትበረቱ፣ በስጋ ወደሙ እንድትታተሙ፣ ክርስትናችሁን እንድታውቁ ነው። ሰይጣን እኮ ሰይጣን ነኝ እያለ አይመጣም። መንፈሳዊ ሰው መስሎ ነው የሚመጣው። ስለዚህ ማስለፍለፊያ አለ። ይሄን በሰፊው መጣበታለሁ ብያችኋለሁ። ይህ ቪዲዮ ቫይራል እንዲወጣ ፈልጋለሁ። ኦርቶዶክሳውያን እንዲመለከቱት እንዲያደምጡት ማለት። ለሚጠይቁኝ ሁሉ ግን መልሳለኝ። አስፈላጊም ከሆነ እኔ ዘርሬ አሳያችኋለሁ፣ ንስሐ ገባለሁ ማለት ነው። ሰምታችሁኛል። እግዚአብሔር ይስጥልን ወንድማችን። እንደነ አባ ጆቢራው አይነት ማለት ነው እንግዲህ ይሄንን የሚያደርጉት እና ያው ምዕመናን ተጠንቀቁ። መንፈስን በደንብ መርምሩ ነው ባጭሩ። እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት ሙስሊምነት አይደለም። በምንም ታሪክ በምንም ነገር ሊሆንም አይችልም። አማራነት ኦርቶዶክስነት እንደማይሆነው ሁሉ ስልጤነትም ስልጤነት ነው እንጂ ሙስሊምነት ማለት አይደለም። እንደዛማ ከሆነ ባለፈው ቅዱስ እስጢፋኖስ ቤተክርስቲያን የፈረሰው በምክንያት ነው እያልከን ነው። ግን አሁንም ደግሜ እነግርሃለሁ፣ ስልጤነት ስልጤነት ነው እንጂ ሙስሊምነት አይደለም። ሙስሊምነት ነው። ጫፍ በእንደዚህ አይነት ነገሮች ጫፍ እየተደረሰ ያለ ይመስለኛል በእኔ ያረዳድ እና በበኋላ ቆረቆር የሚባል ተረት አለ። ስንት አረንቋ ውስጥ ገብተን መውጣት አቅቶናል። ሌላ መቀመቅ ውስጥ ባንገባ ግን ከሁለቱም ወገን ነገርየውን ቢያረጋጉት የተሻለ ይሆናል። የኔ እንግዲህ አረዳድ ነው። በኢትዮጵያ ታሪክ በኦርቶዶክስ ታሪክ ከትግሬና ከአማራ ውጭ ኦርቶዶክስ አልበድለችኝም የሚል የለም። እኛ ወላሞ ስድብ እንደሆነ ነው የምናውቀው። ብሔር መሆኑን አሁን በቅርብ ነው በኢህአዴግ ጊዜ ያወቅነው። ጋላ ብሔር መሆኑን አናውቅም ነበር። ስድብ መሆኑን ነበር የምናውቀው። ብሔር መሆኑን በኢህአዴግ ጊዜ ነው ያየነው። ወይጦ ራሱን የቻለ ነገድ ራሱን የቻለ ብሔር ነው። ነገር ግን ስድብ መሆኑን ነው የምናውቀው።
እስኪ ኦርቶዶክስ አልበደለችኝም የሚል አለ? ከትግሬና ከአማራ ውጪ አገው ብትሄድ ኦርቶዶክስ በድለኛለች ይላል። ወይጦ ብትሄድ ወይጦማ ስድብ ነው። ወደ ደቡብ ብትሄድ ሁሉም ብሔረሰብ ተበድሏል። አፋሩም የሆነ ስም አለው፣ ሶማሌውም ተበድሏል። ትምህርትና የተለያየ ህይወትን የመለወጥ ነገር እንዲያገኙ ተደርጓል። ኦርቶዶክስ ያልበደለችው ማን አለ? እንደው እናንተ እኛ ሙስሊሞች ስለሆን ኦርቶዶክስ እንደዚህ ያደርጋናል ስንል ማለት ነው። ብሔሮች ራሱ በብሔራቸው ኦኬ በነበራቸው እውነታቸው በኦርቶዶክስ አልተበደሉም እንዴ? ተበደሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገርም ጭምር ናት። ቤተክርስቲያኗ የሃይማኖት ተቋም ብቻ ሳትሆን የኢትዮጵያ ታሪክ፣ ስልጣኔ፣ ማንነት ዋና መሰረት ሆና የኖረች ናት። የራሷ ፊደልና የጽሁፍ ባህል ያላት ብቸኛዋ የአፍሪካ ሀገር እንድትሆን ያደረገችው ይቺ ቤተክርስቲያን ናት። መደበኛ ዘመናዊ ትምህርት ከመግባቱ በፊት የሀገሪቱን የመጻፍ፣ የማንበብ፣ የቁጥርና የዜማ ትምህርት ስትሰጥ የነበረችው ይቺው ሀገር ናት። የሀገሪቱን የነገስታት ታሪክ፣ ህጎች እንደ ፍትሐ ነገስትና ፍልስፍና ያሉትን ጠብቃም ያቆየችው ይቺ ሀገር ናት። የላሊበላ ውቅር አብያተ ክርስቲያናትን፣ የአክሱም ሐውልቶችንና የጎንደር አብያተ ክርስቲያናትን የዓለም ድንቃ ድንቅ ቅርሶች ሆነው የሀገሪቱን ገጽታ እንዲገነቡ ምክንያት የሆነችው ይቺ ሀገር ናት። የጥምቀት የመስቀልና የገና በዓላት በርካታ የውጭ ጎብኚዎችን በመሳብ ለሀገር ኢኮኖሚ ትልቅ አስተዋጽኦ እንዲኖረውም ያደረገችው የኢትዮጵያ አምባገነንነትንና የውጭ ወራሪ ኃይልን መክታ ነፃነቷን ጠብቃ እንድትኖርም የሞራልና የመንፈስ ጥንካሬ የሰጠችው የኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የቤተክርስቲያን ደብር ግቢዎች የጥንታዊ የኢትዮጵያ የደኖችና የብዛ ህይወት ዋና መሸሸጊያ መጠለያ ሆነው አሁንም ያገለግላሉ። ዘመናዊ የቀን አቆጣጠርን ማለትም ካላንደርንም የሰጠችን የራሳችን የጊዜ መቁጠሪያ እንዲኖርም ያደረገችው ይቺ ቤተክርስቲያን ናት። ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ለአገሪቱ ላበረከተችው አስተዋጽኦ ለመናገር የግድን የኦርቶዶክስ ተዋሕዶ እምነት ተከታይ መሆን የለብኝም። እናውቃለን የእስልምና እምነቶች በተስፋፉባቸውና እጅግ በጣም ስር በሰደዱባቸው አካባቢዎች ላይ ክርስቲያኖች ላይ የሚደርሰውን በደል፣ ስደትና ግፍ እናውቃለን። በየጊዜውም ክርስቲያኖች፣ ሙስሊሞች በርከት ብለው ባሉባቸው ቦታዎች ላይ ይታረዳሉ፣ ቤተክርስቲያኖቻቸው ይቃጠላል፣ ብዙ ስደትና መከራ ይገጥማቸዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን እስልምና እምነትን የተቀበሉ ሰዎች በስደት ሲመጡ ተቀብላለች። የፕሮቴስታንት ሚሽነሪዎችን ተቀብላለች። የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንደዚህ በድፍረት የመናገር ሞራልና አቅም የለሽም። አሁን እየተንተባተብሽ የምታወሪውን አማርኛ ቋንቋ እንኳን የሰጠችሽ ከህዝብ ጋር ያግባባችሽ በቲክቶክ ፕላትፎርም እንደዚህ ዝነኛ እንድትሆኚ ያደረገችሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እንግዲህ ብዙ ነው እየተባለ ያለው የኢትዮጵያ ዘመን አቆጣጠርና መስከረም 1 የሚባለው አገላለጥ ሊፋቅ ይገባል የሚል አጀንዳ ቀርቧል። ጠበቃና የህግ አማካሪ እያሉ ከዚህ ቀደም ኢትዮጵያ የሚባለው ስም ራሱ አይመጥነንምና ሊቀየር ይገባል ተባለ። ነገር ግን ያው እንደ አጀንዳ ቀርቧል እንጂ አሁን እየተወያዩበት ነው አይደለም አላውቅም። ነገር ግን በሚገርም ሁኔታ አሁን ደግሞ እየተነሳ ያለው ካላንደር የኢትዮጵያ የዘመን አቆጣጠር ካላንደሯ ኢትዮጵያን አይወክልም፣ ስለዚህ ሊፋቅ ይገባል የሚል ሀሳብ ተነስቷል ከአንዳንድ ወንድም እህቶቻችን። ስም ብቻ ሳይሆን በተጨማሪም ደግሞ መስከረም 1 የዘመን መለወጫ ሊሆን አይገባም የሚል ሀሳብ ተነስቷል። ሀሳቡ እንደ ሀሳብ በመነሳቱ አይቆጨንም፣ አይከፋንም። ምክንያቱም የዚህ ሀሳብ ባለቤት ዓላማው ምንድነው የሚለውንም ጠንቅቀን ማየት እንድንችል ስለሚያደርግ። ምክክሩ ግን ዓላማው ምንድነው? ምክክሩ የቀደመችውን ኢትዮጵያ ታሪክ ማጥፋት ነው እና አዲስ ኢትዮጵያን መገንባት ነው ወይንስ የቀደመችውን ኢትዮጵያ ሐሰተኛ ትርክቶችን አንጾ ማስቀጠል ነው? እንግዲህ የዘመን አቆጣጠር በወንድሞቻችን በሳውዲ አረቢያ እንኳን እየተደረገ ያለው የዘመን አቆጣጠር በአውሮፓውያን አቆጣጠር ግሪጎሪያን ካላንደር ከዘመነ ክርስቶስ ልደት በፊት ከክርስቶስ ልደት በኋላ ተብሎ በሚቆጠረው ነው። ሳውዲ እንኳን የምታከብርበትና የምትቆጥርበት ማለት ምን ነው? ወደ ሀገርህ ስትመጣ የሀገርህን ማንነትና እሴት ካላጠፋው የኔ ሃይማኖት የሚለውን ነገር ካልገባ ማለት ለምን አስፈለገ? ለምን ፍጹም ሰላማዊ የሆነውን ነገር ቁርሾ ማድረግ አስፈለገ? አይ ቲንክ እንዲህ አይነት ጉዳዮችን ሐሳቡ እንደ ሐሳብ መነሳቱ ባይከፋም ሐሳቡን ነገር ግን የሐሳቡን ከጀርባ ያለውን ተልእኮ መሰረት እያደረገ ታሪክን፣ ኢትዮጵያዊ ማንነትን፣ መሰረትን የማጥፋት ነገር ያለው እንደሆነ መዋገት የሁላችንም ኃላፊነት ነው ብዬ አምናለሁ። በእኔ በኩል
መስከረም አንድን እስቲ እንመልከት። መስከረም አንድ ዘመን አቆጣጠር እንዴት ነው ሊጠፋ የሚችለው? መስከረም የሚለው ቃሉስ ራሱ ምንም ነው የሚያመላክተው? ወራቶቻችን እኮ ሰንደይ የፀሐይ ቀን ምናምን የሚለው መንደይ የጨረቃ ቀን እየተባለ አይደለም እኮ የኛ እያንዳንዱ ነገር ግን ከስነ ፍጥረት ጋር የተገናኘ ኃያልነትን የሚያሳይ ነገር ነው ማለት ነው። ይህ እኮ ሊያግባባን እንጂ የሚገባው ሊያራርቀንና ጭራሽ አጀንዳ ልንሆን አይገባም። መስከረምን ስንመለከት ዝናቡ አልፎ ፀሐይና አበቦች የሚፈኩበትን ተስፋን የሚመነጭበትን ነው እንድናይ የሚያደርገን። እንዴት መስከረም አንድ ጋር እንጣላ? የምንጣላው ነገር ጠፍቶን ጭራሽ መስከረም ላይ እንጣላ ከመስከረም ጋር። አሁን ደግሞ ትንሽ ቆይተን ሰኞና ማክሰኞም ጋር ልንጣላ ነው ማለት ነው። ስለዚህ አይ ቲንክ ምንም እንኳን የኢትዮጵያ ዘመን አቆጣጠር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ጋር መሰረት ያደረገ ቢሆንም ነገር ግን ይሄ ዘመን አቆጣጠር ድንበር ተሻግሮ ሀገር አቀፍ ሆኗል። ስለዚህ ይሄን ሀገር አቀፍ የሆነን ነገር ማጥፋት የምክክር ኮሚሽኑ ዓላማ ነውን? እስቲ ከዚህ ጋር በተያያዘ የእናንተ ሐሳብ አስተያየት ምንድነው? እንሞግት፣ እንነጋገር፣ ግብአት እንስጥ። ውጪ ሆነን ተመልካች ብቻ ሳይሆን አድማጭ ብቻ ሳይሆን ሐሳብ ሰጪዎች ምንድነው? ሐሳብ አስተያየታችሁን ስጡን። የሚመለከተው አካል ጋር እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። እንግዲህ በኔ ያረዳድ ቁጥር አንድ ይሄ ጭፍን ያለ በጥላቻ የሰከረ እንደገና ደግሞ ሀገሪቷን እነሱ በሚፈልጓት መጠን ማስቀመጥ ይመስለኛል። ሌሎቹን በቃ አንደርማይን ማድረግ፣ ኦርቶዶክስን አንደርማይን ማድረግ በቃ ያ ነው። ሲቀጥል ደግሞ ሌሎች የውጭዎችም ተጽዕኖ ያለበት ይመስለኛል በእኔ ያረዳድ። ለምሳሌ ባለፈው ምንድነው IMF ነው ማነው የሚባለው ድርጅት ቋሚትን ከወራት ውስጥ አስወግድ፣ ታሪክን መሸርሸር ያ አካሄድ ይመስለኛል። ለማንኛቸውም እኔ ይሄ ሰው ሀብታሙ ነው የሚባለው ሀብታሙ አያሌው ያው እንግዲህ ብዙዎች ዘንድ ይታወቃል። ግን ፉካሬ ኢየሱስ ነው እያነበብኩ እያለ ያለው። እኔ አሁን ጥያቄ ዝጋ ፉካሬ ኢየሱስ እንደዚህ ነው ወይ የሚለው ነው ቁጥር አንድ የመጀመሪያ ጥያቄ። ወይንም ደግሞ የሆነ ፉካሬ ኢየሱስ እንደዛ አይነት ከሆነ የሆነ ሊንኩን ወይንም ደግሞ የሆነ ማግኝበትን ይህንን መጽሐፍ ማግኝበትን ብትጠቁሙ በጣም ደስ ይለኛል እውነቱን ለመናገር። ሃይማኖቱ የተምታታ በከንፈሩ የሚሸነግል ንጉሥ ነኝ የሚል ጎልማሳ በኮከብ ቆጣሪ ይመጣል። 8000 የሚሆን ብሪያል የተባለው ዲያብሎስ በአብይ ጾም ያነግሰዋል። ምልክቱ ወፍ ትሆናለች። ቁጥሩም 7 ነው። ጽልማሞት ጥልማኮስ ያጅቡታል። ጠንቋዮች፣ አስማተኞች፣ ምትሃተኞች፣ መርገምተኞች፣ ባለዛሮች ይመክሩታል። ጠጠር በመጣል ሟርት በመደለቅ እርግማን ያወርዳል። የሳጥናኤል፣ የዛዝኤል፣ የቤልዜቡል፣ የባቢኤል መልእክተኛ ይሆናል። በጥላቻ የታወረ መክሊቱ ስድብ፣ ንግግሩ ተራ፣ ሐሳቡ መናኛ፣ ሐሰት መለያው ትሆናለች። ግዛቱ በተአምራት እንደተሞላ ይሰብካል። በአፋዊነት ሊቃውንትን ሁሉ ያስታል። ወሬው የከፍታ ዘመን ቢሆንም የሚወስደው ወደ ጥልቁ ነው። የሕግ አዋቂዎችን ያረክሳል፣ ነገር አዋቂዎችን ያዋርዳል። በታናናሾች ቋንቋ መረን በወጣ አንደበት እውነተኛ ነቢያቶችን ያጥላላል። ጥበብን ሁሉ እንመርምር እንጂ እንዲሁ አንመን። በዚያም የዘመን መደፍረስ፣ የአንድነት መፍረስ፣ የእሸት መርገፍ፣ የተቀደሰው መርከስ ይከሰታል። ከወንበዴዎች ከአመፀኞች ለራሳቸው ብቻ ከሚጮሁ ጋር ይመደባል። በራሱ ክፉ ሐሳብ ተጠልፎ በከይሲ ልሳኑ ሕዝብን በሕዝብ ሃይማኖትን በሃይማኖት ያስነሳል። አቡኑን ይዘልፋል፣ ታቦቱን ከማጠንቱ ያናጥባል፣ ምህላውን ያስተጓጉላል፣ ቤተ መቅደሱን ይደፍራል፣ ጾሙን ያጨነግፋል፣ መከፋፈልን በቤተ ክርስቲያን ያደርጋል፣ ታላላቆቹን ያዋርዳል፣ ታናናሾቹን ይንቃል፣ ጭካኔ የተጠናወታቸውን ብኩርናቸውን የለወጡትን እየመረጠ ይሾማል፣ ኃጢአተኞችንና የእግዚአብሔር ክብር የጎደላቸው በብዛት ይከተሉታል። ነቢዩ ኢሳይያስ መንፈሴ በእነዚህ ሰዎች ላይ አያድርም የደምና የሥጋ ሰዎች ናቸውና እንዳለው በጌታ ስም የሚነግዱ በቤተ መቅደሱ የሚቆምሩ ይሆናሉ።
ምትሃት፣ አስማት፣ ድግምት፣ ምግባረ ቢስነት፣ አመንዝራነት መገለጫቸው ነው። ከተቀደሰው የሰው ልጆች ይልቅ ወረት ከማከማቸት ትልቁን ስፍራ ያገኛል። ጉቦና ዘረፋ እንደተፈቀዱ ይቆጠራል። ሞትና ስደት ይረክሳል። በክፉ ማኅተም ሕዝቡንም ለማተም ያስጨንቃል። ርኩስ መንፈስ ከናኬቱ ይበረታል። የሰዶምና የገሞራ ግብር ይገለጣል፣ ይታይበታል። በነገሰ በ3ኛው ዓመት በሁለተኛ ወር አረመኔያውያንን አስከትሎ በሰሜኑ ይዘምታል። ሕዝበ ክርስቲያኑ በተወናበደ ምክንያት ከሁለት መድቦ ያጋድላል። በደም ባህር ይደፍቃል። ታቦተ ጽዮንም ባለበት ምድር የሚፈጸመው እልቂት የዘመኑ መከራ ስለመዳረሱ ምልክት ነው። እመቤታችን ቅድስት ድንግል ማርያምን የሚጠራ ክብሯን የሚነቅፍ መስቀል በሚመስል ምልክት የሚጠራ መጽሐፍ ጽፎ ብዙዎችን ያስታል። የቤተ ክርስቲያንን የመከራ ዘመን ይበረታል። ከዚያ ቀደም ሰይጣን ያስነሳቸው አካይስቶች ጥፋት አሰቃቂውም ይሆናል። አንድም የነገድ አባሮቹ ወይ ቤሎ አንተኑ ዘትመጽእ ይሉታል። አንድም በደም ከወረዛው ሰይፍ የተነሳ የምድር አምላክ አድርገው ይቀበሉታል። ሁሉም ግን በተዋረደው መንገድ በተናቀው ጎዳና ይመላለሳሉ። ሰዎች ተዘግዝቀው ሲሰቀሉ፣ በድንጋይ ተወግረው ሲሞቱ፣ ፍልሃቱ ወደ ላይ የሚዘል እሳት ከነ ሕይወታቸው ሲከተቱ በፍካሬ ኢየሱስ የተገለጸው የመከራ ጊዜ ለመድረሱ ምልክት ይሆናችሁ። ወገኖች ሆይ እናታችሁ ከባዕዳን ጋር ሴሰነች እንዳለው ከአረብና ሰዶም ተወዳጅቶ በነገሰ በ5ኛው ዓመት በ5ኛው ወር የተቀደሰችውን ሃይማኖት በአሕዛቦች ለመለወጥ አባቶችን በመለያየት መከራ ያደርሳል። ታላቁን መቅደስ ለማፍረስ የቅዱሳን ስፍራዎችን ባድመ ለማድረግ ቤተ ክርስቲያንን ለማርከስ ይነሳል። ሕዝቡን ገሎ ከምድር በታች ለመቅበር እንደ ሲኦልም በሕይወት ሳሉ ለመዋጥ ይበረታል። በበጎች ቤት ለተኩላዎች ይሟገታል። ለሴቶችም ለሕፃናትም ርኅራኄ የለውም። ከራሔል እምባ የሚበዙ ዋይታዎች በራማ ይሰማሉ። ከዳዊት ከሰሎሞን ወገን የሆኑትን ያሳድዳል። ስለ መስቀሉ ታላቅ ክብር ይደርሳል። ማኅተምን በመበጠስ ያስጨንቃል። ያልዳኑትን በዳኑት ላይ የመነፈቁትን ባመኑት ላይ ያስነሳል። በጌታ በኢየሱስ ደም የጸኑትን ብሉይ ኪዳንንና አዲስ ኪዳንን እስከ ማፋለስ አያንቀላፋም። አባቶችና ምዕመናን ይታረዳሉ። የእግዚአብሔር ቤት ጥቁር ይለብሳል። ክርስቲያኑም ጥቁር ለብሰው እግዚኦ ይላሉ። እኔ ይህ ነገር ምንድን ነው? ፉካሬ ኢየሱስ ነው? እኔ ያላቀውም እውነቱን ለመናገር በቃ መጽሐፉን እንዳገኝ እርዱኝ። አይዶን ነው። እኔ እንደዛ አይነት ፉካሬ ኢየሱስ እኔ አንብቤ አላቅም። ስለዚህ መጽሐፉ ያለበትን ብትጠቁም ደስ ይለኛል። እና ለማንኛቸውም ግን ዶክተር መጋቤ ሐዲስ ሮዳስ ታደሰ ደግሞ እንዲህ ይላል። ክርስቶስ የመጨረሻውን ዘመን ምልክት ሲናገር እንደ ኖህ ዘመን ይሆናል ብሏል። የኖህ ዘመን እኮ ይሄ ነው። ሌላ ምን ነገር ሊኖረው ይችላል? የኖህ ዘመን ማለት ይሄ ነው። ሰዎች ይበሉ ይጠጣሉ፣ ሙት ይሰራሉ። ኔፍሊሞች የነበሩበት ጊዜ እኮ ነው በመርከቡ እና የመጨረሻው ዘመን የኖህን ነገር ከተናገረ ዕውቀትም ቢሆን ምን አይነት ዕውቀት ነው እየተሰጠን ያለው? ተፈጥሮን ሃርመኒ የሚጠብቅ ነው? የተፈጥሮን ስምምነት ከእግዚአብሔር ጋር የሚያገናኝ ዕውቀት ነው ወይስ ዓለምን የሚያጠፋ ዕውቀት? እኔ ኒኩለርን በጤንነት አላየው። ለኃይል ነው የሚውለው ይባላል። ለኃይል ቢውል ለኃይል ነው። ሰውን ለመግደያ ግን ይህን ያህል ነገር መጠበብ በጣም በጣም አደገኛ የሆነ ነገር ነው። ኦልሬዲ እነዛ ስራ ነው፣ ኮንቲኒቲ ነው፣ ግንኙነት አለ። አዎ ለበጎ ሰውን ለማዳን የምትጠቀሚያቸው ነገሮች ሁሉ ከእግዚአብሔር ጋራ የሰውን ችግር ከመፍታት ጋራ። እነዛኞቹ ግን ያንን ያስተማሩት ዲስትራክሽን ለማምጣት ነው፣ ኮምፕሊትሊ ዲስትራክሽን ለማምጣት ነው። ስለዚህ በጣም ዘመናችን ተጠንቅቆ ማየት መልካም ይመስለኛል። አሁን አየሽ የምትሰሚውን መረጃ ትንሽ ዳይጀስት ማድረግ አለብሽ። በእኛ በእርግጥ ራሱን ችሎ መነሳት የሚችል ርዕስ ቢሆንም ብዙ ነገሮች ከዚህ ጋር ተያይዞ የተጻፉ ዶክመንቶች አሉ። በጣም ብዙ። እኔ እንደውም ብዙዎቹን አንዳንዱ ተረጉማቸዋለሁ፣ አንዳንዶቹን ዝም ብዬ እያነበብኩ ይገረምባቸዋለሁ እንጂ ትንሽ ከባድ ነገሮች አሉ። ኤሊያን የምንላቸው ሰበዳት የሚባሉ ክሬቸርስ አሉ። እነዚህም እንደሚላቸው ያን ጊዜ በተፈጠረ ግንኙነት የመጡ ናቸው። የት ነው የሚኖሩት? ሌላ ነገሮች ሊኖሩ ይችላሉ። ከኛ ዲሜንሽን ውጭ የሆነ ነገር የሰው ልጅ አሁን ተመራምሮ ሊደርስባቸው አይችልም። እንዲናቸው ሌላቸው አይችልም። እኔ እንደምረዳው
ሁለት ነገሮች ይታያሉ። እሺ እንግዲህ የዘመን ጉዳይ ነው፣ የጊዜ ጉዳይ ነው። የኔ ምልከታዬን ግን ማስቀመጥ እፈልጋለሁ። ለምን እነዚህ ነገሮች ይደበቃሉ? ማለት በሰው አይደለም በራሳቸው ኤግዚስት ካረጉ ለምን ይደበቃሉ ካልሽ ዓለም ኦልሬዲ በሳይንሱ መስመር ሄዳ እግዚአብሔርን ሀልዎት ክዳለች። ይሄ በጣም ከባድ ነው። ሳይንስና እግዚአብሔር አይገናኙም። እስከነድረስ ሰውን ዝንጀሮ ነው አለቃ ክትሟል። አቋርጠውታል፣ ዲሲቭ አድርገውታል፣ አብሮ አይሄድ አድርገውታል። በቃ ዓለም ስለ መንፈሱ ዓለም ወይም ስለ ረቂቁ ዓለም አላውቅም ብሎ ዘግቷል። 4D ነኝ ብሎ ዘግቷል። 5D ላይ ያልደረሰ ሶ የ5D መገለጽ ይሄን ሁሉ ዝንጀሮ የሚለውን ነገር ሊያጠፋ ነው፣ ያጠፋዋል። እሺ ምክንያቱም ወደ ሄኖክ መጽሐፍ እንግዲህ ያው ማጣጣም ነው፣ ፈጻሚ ዘመን ነው ዞሮ ዞሮ